ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ማሩ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይዝ። ትናንትና አልነበርኩኝም ብዙም አልሰራሁኝም እና ትናንትና ሩታ ልጁ ለአብርሽ ሰጥታው ነበር እና ትንሽ ቅር ያለኝን ነገር ነው የምነግራችሁ ማለት ነው። በጣም ትንሽ የደበረኝ ነገር አለ። እሱም ምንድን ነው መሰላችሁ? በየቀኑም እየመጣክ በፈለግከው በቀን ሁለቴም ሶስቴም ብትመጣ ልጁን እሰጥሃለሁ፣ ልጅህን ወስደህ እንትን ማለት ትችላለህ። እንዲሁም ደግሞ እቤትናና እያለችው ነበረ። ለምንድን ነው ለአብርሽ ሰዓት የማይሰጠው? የጊዜ ሰዓት ለምን አይሰጠውም? ሰዓት ይሰጠው፣ የጊዜ ሰዓት ይሰጠው እና ደግሞ የሚገናኙበት ቦታ ይወሰን። ለምሳሌ ልጁ ቅዳሜ ወስዶት ቅዳሜ አሳድሮት እሁድ አሳድሮት ሰኞ መመለስ እንዲችል ወይም ደግሞ ቅዳሜ አሳድሮት ኦኬ ጡት የሚጠባ ከሆነ አይቻልም። የማይጠባ ግን ከሆነ ግን እርግጠኛ ነኝ ሩታ ጡት ታጠባለች ብዬ አላስብም በዚህን ሰዓት። ምክንያቱም ታውቃላችሁ በዚህ ሰዓት የሚወልዱ ሴቶች የሚያጠቡት 2 ወር ወይም በጣም በዛ ከተባለ 3 ወር ነው እና ጡት የማይጠባ ከሆነ ቦታ ለምን አይወሰንም? እንዲሁም ደግሞ ለምን በሰዓት አታረጉትም? ሰዓት ለምን አሰጩም? ለምን በዚህ ሰዓት ናና ልጅክን ውሰድ፣ በዚህ ሰዓት ናና እንደዚህ አርግ ምናምን ለምን አትዩ? ገባሽ? እንደዛ ብትዩ ጥሩ ነው። እቤት ድረስ ደግሞ መምጣት የለበትም። ኦልሬዲ ተለያይታችኋል። አሁን አንቺ አብርሽን እየፈለግሹ ያለሹ በግድ ወደ አንቺ ህይወት እንዲገባ ነው፣ በግድ ከአንቺ ጋር እንዲቀጥል ምናምን ነው። ግን አብርሽ ደግሞ ይህንን ነገር አይሰማም። አብርሽ ይህንን ነገር አይሰማም በፍጹም እሺ አይልም። ምክንያቱም አሁን እሱ ያለው ከሄርሜላ ጋራ ሌላ አዲስ ሪሌሽን ውስጥ ነው ያለው፣ አዲስ ሪሌሽን ውስጥ ነው ያለው እና ድጋሚ ወደ ሩታ ህይወት ሂድና ከሩታ ጋር ኑር ቢባል ይሄ ሰው እሺ ላይል ይችላል፣ እሺ ላይል ይችላል። እና አንዳንድ ጊዜ ልንረዳ የሚገባን ብዙ ነገሮች አሉ። መረዳት ያለብን ነገር በጣም ብዙ ነገር አለ። በቃ ምክንያቱም አስቡት፣ ተለያይተዋል ግን ደግሞ ሩታ አብርሽን ትፈልገዋለች እስካሁን እስካለንበት ጊዜ ድረስ ማለት ነው። ሩታ ለአብርሽ በጣም የተለየ እንትን ያላት መጀመሪያ ነበረ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል የሀገራችን ሰው። እና አንዳንድ ጊዜ የራስሽም ጥፋቶች እንዳሉ እመኝ። እሱም አጥፍቶብሻል፣ አንቺም አጥፍተሻል። በጣም ብዙ ጊዜ እጅግ በጣም ብዙ ጊዜያቶች ስትለመኝ ነበረ ሩታ ተይ ተይ ህይወትሽን አትረብሽ፣ ህይወትሽን በቃ አይኖ ወንዶች እና ሴቶች አንድ አይደለንም በአስተሳሰብ እና ያው በመጨረሻ ደግሞ እንደምታዩት ሄርሜላ መታ አብርሽን ጠቅላ ወሰደች። አሁን ሩታ የምትጋጋጠው እና ቤትና እና ልጁን እና እንደዚህ አድርግ እያለች የምትደክማ አሁን ለመሰላችሁ በቃ አብርሽን መመለስ ትፈልጋለች ወደ ቤት አብርሽን መመለስ ትፈልጋለች። አብርሽ ግን ይመለሳሉ አይመለስም የሚባለው ነገር አብርሽ አይመለስም። እውነቱን ስነግራችሁ ለምን እንደማይመለስ ልንገራችሁ። ሄርሜላ በጣም ተመችተዋለች። በጣም ወንድ ልጅ ደግሞ ምኑን ይወዳል መሰላችሁ? ሆዱን ይወዳል፣ ፍቅር ይወዳል፣ ሰላም ይወዳል። እነዚህ 3 ነገሮች ማድረግ የምትችል ሴት ካለች ማን ነው እሱ መቆየት ይችላል። በቃ ይሄ ፍቅራቸው ሊቆይ ይችላል። የሄርሜላና የአብርሽ ፍቅር ይቆያል በእርግጠኝነት። እና አንዳንድ ጊዜ እኛ ቆም ብለን ልናስብ የሚገባን ብዙ ነገር አለ፣ ብዙ ነገር ከመሆኑ በፊት ማለት ነው። አሁን ምንድነው የሚባለው? ጅብ ከሄደ ውሻ ጮኸ አይነት ነገር። ሩታ በጣም 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 እየደከምሽ ነው እና ባትደክሚ ይሻላል። የእውነት ባትደክሚ ይሻላል። ይሄ ነው ልልሽ የምችለው። ምክንያቱም አሁን የምትደክሚው ድካም ምንም ፍሬ አልባ ነው፣ ምንም ጥቅም አልባ ነው የሚሆንብሽ እና እንደዛ ነው ምልሽ። እና ብዙዎቻችሁ ደግሞ ሀኒ ጸጉርሽን ምንድን ነው እንደዚህ ያሳደገልሽ እንደዚህ ረጅም ያደረገልሽ ምናምን እያላችሁ ብዙዎቻችሁ እንደዚህ ጠይቃችሁኛል ማለት ነው። ይሄ ጸጉሬ እንደዚህ ያረዘመልኝ ቅባት ቪዲዮ ሰርቻለሁ ከዚህ በፊት ቪዲዮ ሰርች የላችኋለሁኝ፣ ግን አላያችሁትም፣ አታዩም እናንተ። ባይዘዌ እኔ እኮ በጣም ጥሩ ጥሩ ነገሮች ስሰራ ነበረ፣ ምግብ ስሰራ ነበረ። ያልሰራሁት ነገር ጠይቁኝ እስኪ። ስለ ዳሌ ሰርች የላችኋለሁ፣ ስለ ጸጉር ሰርቻለሁ፣ ግን ወፍ የለም አታዩም። እና ያንን ቪዲዮ ቆራርጬ እንትንላችኋለሁ፣ አስገባላችኋለሁ። እሺ እዚህ ላይ እንዴት እንደሚሰራ ምንም አያስፈልጋችሁም። ኮኮናት ቅባት፣ ሮዝመሪ እና ይሄ ምንድነው ቅርንፉድ፣ ቀረፋ በቃ እነዚህን ከዛ እንዴት ቤት ውስጥ እንደሚሰራ አሳያችኋለሁ። ወይም በከሰል ነው የሚሰራው እና
አሳያችኋለሁ ማለት ነው። ለምንድን ነው በጋዝ የማይሰራው ካላችሁኝም እሱንም አብራራላችኋለሁ። ለምን በጋዝ እንደማይሰራ ለምን በከሰል ቅባቱን እንደምሰራው ማለት ነው። እና በጣም አሪፍ ነው የሚሆነው። ባይዘው ፀጉሬ ነው እንትን እንዳይመስላችሁ፣ ሂውማን ሄር ምናምን እንዳይመስላችሁ፣ ይሄ ፀጉሬ ነው። እና እኔ ፀጉሬ በተፈጥሮ ደግሞ ከርሊ ሄር ነው ያለኝ። ከርሊ ሄር ለሚባል አለ። ውሃ ሲነካው ጥቅልል የሚል እንደዛ ነው ፀጉሬ። ውሃ ሲነካው ሉጫ አይደለም ደረቅም አይደለም። ከርሊ ሄር ለሚባለው ሄር ፀጉር ነው ያለኝ እና ለዛ ነው እንደዚህ። አሁን ትላንትና ዝም ብዬ ሁለት ቦታ ሰርቼ ስፈታው እንደዚህ ጥርቅልል ብሎ ጠበቀኝ ማለት ነው። ፍሪዝ ሆኖ ጠበቀኝ እና ሂውማን ሄር አያስፈልገኝም ማለት ነው። እና ፍቅሮቼ፣ ማሮቼ፣ ውዶቼ እንደተለመደው የባልትና ውጤቶች እንዳሉ ታውቃላችሁ። ነፍሰ ጡር ለሆናችሁ፣ ለመውለድ የተዘጋጃችሁ የትኛውም አውሮፓ፣ አሜሪካ፣ የትኛውም ዓለም ያላችሁ ሴት እህቶቻችን የገንፎ እህል፣ የአጥሚጥ ይሄ አጃ ማለት ነው እህል የምትፈልጉ በምትፈልጉት ኪሎ መጠን ማድረስ እንችላለን። በርበሬ፣ ሽሮ፣ የትኛውም አንደኛ በርበሬ ነው የምናዘጋጀው፣ የማረቆ በርበሬ ነው የምናዘጋጀው። ማዘዝ ትችላላችሁ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ባዮ ላይ ስልኬን ትወስዱና እዘዙኝ፣ በታማኝነት እናደርሳለን። ደንበኛ እንድትሆኑን ደግሞ ግማሽ ሀፍ ከፍላችሁ ሀፍ ነው የምንልክላችሁ። ከላክን በኋላ ኔክስት የቀረውን ሳንቲማችንን እቃችሁን አይታችሁ ታስገባላችሁ ማለት ነው። ያንን ያደረግንበት ምክንያት ስራችን እስኪለማመድ ጥራቱን እንድታዩልን በዛው እና በጣም ተማርካችሁ ደስተኛ ሆናችሁ ደግማችሁ ደጋግማችሁ እንድታዙን ከእናንተም አልፎ ጓደኞቻችሁ፣ ቤተሰቦቻችሁ እንዲያዙን ስለምንፈልግ ነው እንደዛ ያደረግንበት ምክንያት። በእንደዚህ አይነት መልኩ ማዘዝ ለምትፈልጉ በትንሹም መቅመስ እንፈልጋለን ለምትሉ 2 ኪሎም 3 ኪሎ መላክ እንችላለን። እዘዙን። ሱቅ ያላችሁ አውሮፓ፣ አሜሪካ በብዛት የምትፈልጉ እንልካለን እና ባዮ ላይ ባለው ስልክ አዋሩኝ። ወዳችኋለሁ። ሼር አርጉት። ይሄ ቪዲዮ ጋይስ ሼር አርጉልኝ። ቪዲዮዬን ላይክ አርጉኝ፣ ሰብስክራይብ አርጉኝ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ። ባይ ባይ።